ለጆከር ለገላለሁ ብለህ ስትናገር ነበረ። አንድ የሷ ወጣ ማለት ገስዋት አንተ የለመድካት እስር ቤት ትገባለህ። ጃኒ እግዚአብሔር ይሁንሽ። በጣም አዝኛለሁ። በጣም እኔ ልጄን የመሰለችኝ እግዚአብሔር በሚያውቀው ቀነኒም እንደዛ ነው ያሰብኳት። የሴቶችን ከፍራብ ተደርጎ የሚያልፍ ብዙ ጊዜ አለ። የሆነ በደጋፊ በምናምን አንዱ ዓለምም በደጋፊ ነው እንግዲህ እንደዚህ የሆነው። ዘፋኝ ነው፣ ጥሩ ዘፋኝ ነው፣ በዘፈኑ ጎበዝ ነው በጣም አውሬ እንደሆነ ግን እየታወቀ በዘፈኑ ከበራፕ ይሰራል። ጆን ዳንኤልም እንደዚህ አረመኔ ሴት ቀጥቃጭ እንደሆነ እየታወቀ ገስዋል ምንም አይመስላቸውም። እንደዚህ አይነት ሰዎች ምንድን ነው በደንብ መቀጣት አለባቸው። መቀጣት ያስፈልጋቸዋል። እና ስለ ወንጀል አይደለም ዮኒ ማኛ የኢትዮጵያ ሕዝብ ታስረ 1 ዓመት ከ4 ወር እስር ቤት በስብሰው ወጣል በወንጀል። ስለዚህ ስላንተ ሀገራዊ ነገር ተወርቷል። አይደለም ዮኒ ማኛ አሜሪካ ኖርበታለሁ። አሜሪካ መግባት በነገራችን ላይ ለሚታዩ ሰው እኛ ጥቁሮች ነን። አሜሪካን ሀገር ስንኖር አትርሳው። ሁለተኛ ዜጋ ነን፣ ወደድንም ጠላንም። ከሰራበት ህይወት ይቀየራል። አብሶሉትሊ ይቀየራል፣ በደንብ ይቀየራል። ምንም ጥያቄ የለውም። ደን ዋት ምን ሶሻል ሚዲያ ላይ ስለመጣን ዝቅ ሊያደርገን ነው? ሶሻል ሚዲያ ላይ መተን ሀሳብ ስለሰጠንና ሙሉ ኢትዮጵያን አይደለም ሙሉ ኤርትራ እንዲያቀን ማድረጉ ብቃት ነው ወይስ አይደለም? አንተ የምትታወቀው በልመና ሙሉ ልመና ቀኑን ሙሉ። ቲክታክ የመጣው ትላንትና ነው። ቲክታክ ባይመጣ አንተ ሶሻል ሚዲያ ላይ መጠቀም አትችልም። ቢግ ሪስፔክት ማ ፋሚሊ፣ ቢግ ላቭ፣ ቢግ ሪስፔክት። ከዛ ውጭ ከቲክታክ ውጭ ምንም ላይፍ የለም። ማያ ሎይስ ሂር ቢግ ላቭ ማ ፋሚሊ፣ ቢግ ሪስፔክት። ከዛ ውጭ ላይፍ አልነበረ። እኛ ስንኖር አሜሪካን ሀገር ላይፋችን ሁሌ የሚታወቅ ና ማስተዋል ጥሩ ነው። አሁንም አልበሰልክም። አይ ቲንክ 1 ዓመት ከ4 ዓመቷ 1 ዓመት ከ4 ወሯ አላበሰለችም። እድሜ ልክን እንደ ድሪባ እንደ ዘመድ ዳዊት ድሪባ እስር ቤት እየበሰበስክ እንዳትኖር። እኔን ነው የምለው። እንደ ዘመድ እስር ቤት እየወጣ እየገባ በስብሰ እንዳትኖር። እውነቱን ነው የምነግርህ። በስብሰ እንዳትኖር እስር ቤት ውስጥ በስብሰ እንዳትኖር። እኔ ያቺን ነው የምፈራለህ። ስለዚህ ያንን ነው የምናገረው እና ያንን ነገር ብታስተውሉ ጥሩ ነው። ወዳጅ የሚመስላችሁ በክፉ ቀናችሁ ብዙ ጊዜ ሲቆሙ አታዩ። እውነቴን ነው። ሶሻል ሚዲያ ላይ አይቻለሁ። አብዛኛው ሴቶቹ አንጀታቸው ቂቤ ሲጠጣ ነው ያየሁት። ሊያሹ አንጀቷ ቂቤ ጠጥቷል። ፎር ሰም ሪዝን እንደምታዩት ቤታዩ ሰርጀሪ ቂቤ ጠጥቷል። ዛሬ ለቅሶ በለቅሶ አድርጊያታለሁ ለሁለተኛ ጊዜ እንዳይለምድሽ ሰርጀሪ እንዳይለምድሽ ቀጥቅጬሽ። ለማንም አልቅሰሽ አታቂም። ሁለቴም የምታቂው በእኔ ነው። አሁን ፓስተር ቆለጦ ብትይ በስሜ አይጥጥ ነው። ምክንያቱም ከፓስተርነት ወርደናል። ሶ ደዝ ማያንቱሜ። ስለዚህ በመጀመሪያ ደረጃ የማሰማው ምንድን ነው፣ አንተ ፕሌን ላይ ሆነ አልወርድም ብለህ ከዛ በኋላ ነው ዮኒ ማኛ የመጣ። ከፍዬ ነው የምሄደው አይደለም። የትም ቦታ ስሄዳውን የትም በኤምሬት ስም ሄጃለሁ። ምንም መቅረት ነው። ለምን አይቻልም? ነገር ምክንያት ከፍዬ ነው የምሄደው። ዲስ ኢዝ ማይ ፎን። ለምን ሪከርድ ማድረግ ማንችል እንችለው? አሁን ይባካችሁ መውረድ የምትፈልጉ ነው። አንተን አልቀረጽኩም።
መጀመሪያ ገብቶ አልወርድም ብሎ አስቸግሮ ሊገሉኝ ነው ተብሎ እኔ ነኝ የተጠራሁት። እማቀው ታሪክ የለም። እራስ በሰራ ወንጀል ዮኒ ማኛን ልታስጠየቅ ነው የፈለግከው አንተ ሌባ ወራዳ አንተ፣ እኔ አይደለሁ። ተግባባን? ይሄ ማንነት አለ። ከዛ ሰርጀሪ ለቅሷን እንስማ እስቲ ለባሉ ድምቀት። ቆይ ይኸው ሌሎቹ ራሱ የሰርጀሪን መርዝነት በጣም እያወጡ እየተናገሩ ነው። የታለ ሰርጁ? ነይ ሰርጁ የታለ? ግን እዚህ አንድ ቀን ባወራው ማለት ነው ትነቁብኛላችሁ ብዬ በኋላ ማወጣታችሁ ፖስቱብኛላችሁ ብዬ ሰው ፎቶ ለጥፋችሁ ብዬ አፌን ዝግት አደረግኩኝ። ግን አዶናይ ማሳዘነኝ። አዶናይ ታውቂው? አያችሁ፣ አዶናይ ታውቂው ይሆን? አሳዘነኝ። አዶናይ ታውቂው ይሆን? ስለምንድን ነው? ስለ ጃኒ ነው የምታወራው። አሳዘነኝ። አዶናይ ታውቂው ይሆን? የሆነ ነገር አይቼ በደንብ ስሙ። የሆነ ነገር ነግሮኛል። ግን እዚህ አንድ ቀን ባወራው ማለት ነው ትነቁብኛላችሁ ብዬ በኋላ ማወጣታችሁ ፖስቱብኛላችሁ ብዬ ሰው ፎቶ ለጥፋችሁ ብዬ አፌን ዝግት አደረግኩኝ። ግን አዶናይ ማሳዘነኝ። አዶናይ ታውቂው? አዶናይ ሆዴ ብናገረው ብዙ ቤታውሪ ምናባቱ እስማም ሰው ግን ይኸው ገባችላት ይቺ ልጅ። ጭራሽ ልጆቹ ተለያይተው እንዲቀሩ እንዲለያዩ ልዩነታቸው እያሰፋችሁ እሳት ላይ ቤንዚን እያርከፈከፋችሁ አዶናይ እና ጃኒ ለማለያየት የማትናገሩት ነገር የለም። በማር የተለወሰ አብሬት ነው የምትናገሩት። ቤታ ቀልድ እያስመሰልሽ ከትናንት ወደ ጀምሬ ሰምትሻለሁ። ከትናንት ወደ ጀምሬ ምንት ነበረ? አዎ ከትናንት ወደ ጀምሬ ሰምትሻለሁ። ምንት ያለሽ እንደዚሁ እያልሽ ነበረ እየደጋገምሽ። እኔ እኮ የሰማሁት ነገር አለ። አይ ተስፋ ምናምን አዶናይ ምናምን ስትይ ነበር። ዝም አልኩ። አይ ቤታ እየቀለደች ሆና ምናምን ብዬ ከዛ ዛሬ ትናንትናም ደግሞ ደገምሹ እየደጋገምሽ ነው። አንድ ጊዜ ብቻ አይደለም በቀልድ እያስመሰልሽ፣ ግን በማር የተለወሰ እሬት ነው ጣል የምታረገው። ቤታ ጥሩ አይደለም እንደዚህ። ቤታ እግዚአብሔር አልሰደበችሽ፣ እየነገረችሽ። አያችሁ እንዴት አርጋ አዶናይን ያሳዘነኝ ብላ የምትቀጠቀጠው ጃኒ። ይኸው ዛሬ ፍቅር እያሳያችኋት ነው። የምትሰደበው ጃኒ፣ ምን የምትለው ጃኒ። ይሄ ሞጣ ሴት ልጅ አለ፣ ነገ በልጅ ይደርሳል። በጣም መረነ ሞጣ፣ ነገ በልጅ ይደርሳል። ሴት ልጅ አለች። አሜሪካ መኖሩ አይደለም ምን መኖር አይደለም፣ ነገ ሴት ልጅ አለች። ሞጣ እዚህ ሁለቱም ጋር ትሄዳለች፣ እዚህ ጋር ታጫውታለች፣ እዛ ጋር ያጫውታል ምናምን እያልቀበጣት ቢቀርብስ ምን አለ? ሁሉ አይወራ። መረጃ ይዘህ ብታወራ መልካም ነው። ሞጣ ስግጥጥ ያልክ ሰገጤ ዝም ብለህ ትለፈልፋለህ በማታውቀው ነገር። መጠየቅ ማንን ገደለ? ሞጣ መጠየቅ ማንንም አልገደለም፣ ማንንም አልገደለም። መጠየቅ ማንን ገደለ ብትጠይቅ እኮ መረጃዎች ይሰጡሃል ሰዎች። እውነቴን ነው የምናገረው። መረጃ ይሰጡሃል። በመረጃ መሰረት ታወራለህ። እኔ መረጃዎች ደርሰውኛል። በመረጃ ነው የማወራው። ጃኒን ብታይ ህዝቡ በሙሉ ከጎኗ እየቆመ ነው። በምታዩት መሰረት አዶናይ ያሳዘነኝ። እንግዲህ አዶናይ ከጃኒ ጋር ያለው ሌላ ምንም ታሪክ የለውም። ገባ? የሚያሳዝነው ምንም የሆነ ነገር የለም። የአዶናይ ነገር ምንም አልተበላሸም። ምኑ ይበላሻል እንዴ? አዶናይ እኮ ሴጋ በሚባልበት ሰዓት ነው ጃኒ የቀረበችው። ሰውላ በራቀበት ሰዓት አዶናይን ጃኒ የመጀመሪያ የቀረበችው እሷ ናት። ሰውላ ባገሸሸው ሰዓት፣ ሰውላ ኢንተርቪው ሳደርገው ተነስተው በሚሄዱበት ሰዓት ጃኒ ናት ከጎኑ የነበረችው። ከእሷም ብቻ ሳይሆን ጆን ዳንኤል እስር ቤት ባለበት ጊዜ ጃኒ ናት እየሄደች የምትጠይቀው። እችን ልጅ አለመውደድ አይቻልም። ጥፋት ቢኖርባት ራሱ አለመውደድ አትችልም ጃኒ። ምክንያቱም በምናየው ነገር ነው የምንወዳት። ዋሽታ ለምትመጣ ሴት ቀንዷን ነው የምለው። ታቁኛላችሁ ላይ
እስር ቤት እንኳን ሄዳ የምትጠይቀው ጆን ዳንኤልን እሷ። እዚህ ጋር ስትመጡ ደግሞ ገና እንደገባ ተቀባይነትን አላገኘማ። አዶናይ ተቀባይነትን ማግኘት የጀመረው መቼ ነው? መቼ ነው የጀመረው? እንትና ድቻዎቹን ካነሳ በኋላ ነው በጣም የደቡብ ልጆች ያጮሁለት። ከዛ በኋላስ እንትና ጋር የቴዲ አፍሮ ሚስት ጋር ስሟ ስለማይያዝልኝ ይቅርታ፣ የቴዲ አፍሮ ሚስት ጋር ኢንተርቪው አደረገ። በዛ የተነሳ በጣም 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 ነገሩ ጮኸ። ልጁም ጥሩ እየሰራ ሄደ። አምለሰት የምትባለው ጋር ቀረበ፣ አወራችው፣ ጥሩ ነገር አለችለት። ነገሩ በጥሩ ነገር ሄደለት። በዛ ሰዓት ግን የነበረችው ማናት? ሴጋ እየተባለ ሙድ መያዣ። ኢቭን ታኩርም ማየት ትችላላችሁ። ታኩር ሽቶ ብሎ ሲመጣ ሴጋ ልትመጣበት ነው። አንተ እኮ በሽቶ ትመጣለህ እንዴ ሴጋ እያለ ሲቀልድበት ሁላ ነበር ታኩሬ። እሷ ቢዝነሷን ነው የምትሰራ፣ ያራዳ ልጅ ናት ታኩሬ ራሱ። ተግባባል። ያን ነገር ያለ ጃኒ ግን ከማጎን ነበረች። እቺ ምስኪን ምንም የማይገባት ልጅ፣ ድራማቸው ተንኮላቸውን የማታውቅ ልጅ እቺ ምን ታደርጋለች? ጃኒ እንምታግዘው ነበር፣ ከጎኑ ትቆም ነበር። በዚህ በኩል ጆን ዳንኤል ጋር እቺ ታርጎባት ልጅ ወልዶባት እሱንም ቢሆን ምንም ችግር የለም ብላ ነበረ። እዚህም ጋር አዶናይን ደግሞ ስትጀምረው ማንም ያልተጠጋው ሰው ነበር፣ የተራቀ ሰው ነበር አዶናይ። ግን እቺ ልጅ ምን አድርጋለች? ቀርበዋለች፣ በቃ ወደዋለች። እና ያንን ክሬዲቷን አፈር ከድሜ ስልክ ከተደዋወሉ ሪከርድ ለምን አረጋት? ለምን? ተንኮል ስላሰበ ብቻ ነው። ጃኒ በስልክ ሪከርድ የሚለው የተሰማው ለምን ይመስላችኋል? ወዷት ነው ወይስ ለክፉ ቀን ይቺን ልጅ አፈር ከድሜ ያስገባታለሁ ብሎ ነው? አፈር ከድሜ ነው። ኮፒ ሊንክ ታፕታፕ እያደረጋችሁ ቤተሰብ መሰሪ የሆነ ልጅ ስለሆነ በዚህ ነገር ነው የሆነው።